ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ የተለያዩ የዝውውር ጉዳዮችን ወደ እናንተ እናድርስ። ብሩኖ ፌርናንዴሽ በጋላታሳራይ የተፈለገ ነው። ማንቸስተር ዩናይትድ ይህንን የተመለከተ ጉዳይ አንስቷል፣ አቋሙንም አሳውቋል። ተጫዋቹ ወደዛ ሊሄድ ይችላል አይችልም፣ ይህንን ጉዳይ እናነሳለን። ከዛ ባሻገር የሊቨርፑልና የጋግፖን ጉዳይ ወደ እናንተ እናደርሳለን። በዝውውሩ ስሙ ከቶትናም ጋር ሲያያዝ እንደነበር ይታወቃል። ይህንን መረጃ ወደ እናንተ እናደርሳለን። ከዛ ባሻገር የማንቸስተር ሲቲ እና የቼልሲ ዜና በተለይ በኢንዞ ፌርናንዴዝ ዝውውር ጉዳይ ተደጋግሞ እየተነሳ ይገኛል። ቀነ ገደቡ ማብቃቱ ይታወቃል። የዚህ ተጫዋች ቼልሲ የሰጠው ማለት ነው። ይህንን በተመለከተ ቴሌግራፍ አንድ ዘገባ ይዞ ወጥቷል። ይህንንም ጉዳይ ወደ እናንተ የምናደርስ ይሆናል። መረጃውን ቼልሲ ፔድሮ ኔቶ ጋር በተያያዘ እንዲሁ የዝውውር ጥያቄዎችን እየተቀበለ ስለመሆኑ ተሰምቷል። ተጫዋቹ ሊለቅ ይችላል፣ ስንትስ ገንዘብ ሊቀርብለት ይችላል የሚሉትን ጉዳዮች እናነሳለን። ማንቸስተር ዩናይትድ ከማርክ ካሳዶ ጋር ስሙ እየተያያዘ ነው። ይህንንም ጉዳይ ወደ እናንተ እናደርሳለን። አጫጭር የዝውውር መረጃዎች ከሊቨርፑልና ከባርኮላ ጋርም የተያያዙ ጉዳዮች እናነሳለን። አብራችሁ እንድትቆዩ እንጋብዛለን። የምንጀምረው በብሩኖ ፌርናንዴሽ የዝውውር ጉዳይ ነው። የቱርኩ ክለብ ጋላታሳራይ እንግዲህ ለ31 ዓመቱ የማንቸስተር ዩናይትድ አማካይ ብሩኖ ፌርናንዴሽ የዝውውር ጥያቄ እንደዚሁ ከሰሞኑ እያቀረበ ስለመሆኑ እየተነገረ ይገኛል። ይህንን ተጫዋች ለማስፈረም በጣም አጓጊ የተባለ ዲል ነው ያቀረበው። በተለይ ተጫዋቹ በ20 ሚሊዮን ዩሮ በአመት ማለት ነው የተጣራ ደሞዝ የሚያስገኝ ጥያቄ አቅርቦለታል በይፋ። ባለፈው የውድድር ዓመት እንደምታስታውሱት ብሩኖ ፌርናንዴሽ በተለይ ከሳውዲ ክለቦች ትልቅ ጥያቄ ቀርቦለት እንደነበር ይታወቃል፣ በተለይ በደሞዝ ጭምር እና ያኔ ማንቸስተር ዩናይትድ ምን ሲያደርግ ነበር? በተለይ ውሳኔው የተጫዋቹ ነው የሚል ነገርን ሲያነሳ ነበር እና እንደውም ያኔ ተጫዋቹ ተከፍቷል ማለት የቡድኑ ወሳኝ ተጫዋች መሆኑን ማንቸስተር ዩናይትድ አልተገነዘበም የሚል መከፋት ውስጥ እንደነበር የተለያዩ ብዙሃን መገናኛዎች ሲያነሱ እንደነበር እናስታውሳለን። እና አሁን እንግዲህ ማንቸስተር ዩናይትድ በብሩኖ ፌርናንዴሽ ዙሪያ አቋም ይዟል። ይህንን ተጫዋች አንሸጥም የሚል አቋም ይዟል። ለጋላታሳራይም ውሳኔውን አሳውቋል። ተጫዋቹን የመሸጥ ምንም አይነት ፍላጎት የለንም በማለት እንደዚሁ የኮንትራት ማራዘሚያ ለማቅረብ ድርድር መጀመራቸውን እንደዚሁ መረጃዎች አመልክቷል። በተለይ ዘ አትሌቲክ ይህንን መረጃ ጽፎቷል። እንግዲህ ይሄ ተጫዋች የአንድ አመት ውል አለው። ይህንን ውል ለማራዘም እስከ 27 ነው የሚቆየው እና የውል ማፍረሻውንም እንደዚሁ ከፍ የማድረግ እንቅስቃሴ ላይ መሆኑን እንደዚሁ ተናግሯል። በካፒቴንነትም የሚቆይ መሆኑ እንደዚሁ ተጠቁሟል። ሌላኛው የዝውውር ጉዳይ በሊቨርፑልና ጋክፖ መካከል ያለው ነው። ቶተናሞች ይህንን ተጫዋች የማስፈረም ፍላጎት አላቸው። በተለይ ኮዲ ጋክፖን ወደ ቶተናም መውሰድ ይፈልጋሉ እና ንግግር አድርገዋል። በእርግጥ በተለይ ከአማካዩ ከወኪሎቹ ጋር ንግግር አድርጓል። ይሁን እንጂ ከሊቨርፑል ጋር እስካሁን ምንም አይነት ይፋዊ ድርድር አለመጀመራቸው ተሰምቷል። ሊቨርፑል የ27 ዓመቱን አጥቂ ለመሸጥ ፍላጎት የለውም ተብሏል። ተጫዋቹ አሁንም በአንፊልድ የ4 ዓመት ውል ይቀረዋል የሚል መረጃን እንደዚሁ ተመልክቻለሁ። ሌላኛው የዝውውር መረጃ ኤንዞ ፌርናንዴዝን ይመለከታል። ቼልሲ ይህንን ተጫዋች ለመግዛት እንግዲህ በተለይ ሮድሪ አሁን ወደ ባርሴሎና አምርቷል በይፋ። ባለፈው አርብ ቀነ ገደቡ ማብቃቱን እናውቃለን። ቼልሲ ኤንዞ ፌርናንዴዝን የሚፈልግ ማንኛውም ክለብ እንዲሁ 120 ሚሊዮን ፓውንድ ማቅረብ ይጠበቅበታል የሚል በይፋ ሲያሳውቅ ነበር እና ይህንን ተከትሎ እንግዲህ ቀነ ገደቡ አብቅቷል። በቀጣይ ምን ይሆናል የሚል መረጃ እንደዚሁ በሁሉም ስፖርት ቤተሰቦች ዘንድ እየተጠበቀ ይገኛል እና ቴሌግራፍ ዛሬ ምን ይዞ ወጥቷል? ማንቸስተር ሲቲ ይህንን የ25 ዓመት የአርጀንቲና አማካይ ኤንዞ ፌርናንዴዝን ለማስፈረም የፈለገ የትኛውም ክለብ ከዚህ ቀደም ያስቀመጠው 120 ሚሊዮን ፓውንድ የሚያቀርብ የትኛውም ክለብ ይህንን ተጫዋች መውሰድ ይችላል የሚል ጉዳይ ነበር ያስቀምጠው። ይሁን እንጂ አሁን ቴሌግራፍ ባወጣው ዘገባ መሰረት ቼልሲ በዝውውሩ መጨረሻም ይሁን ይህንን ተጫዋች ለማስፈረም የትኛውም ክለብ ቢመጣ ከ120 ሚሊዮን ፓውንድ በላይ ገንዘብ መክፈል ይጠበቅበታል የሚል እንዲሁ ድርድሩን ጠንከር ሊያደርግ የሚችል ጉዳይ ማንሳቱን ቴሌግራፍ እንደዚሁ በዘገባው አመልክቷል። የኤንዞ እና የቼልሲ ጉዳይ አሁንም ማከራከሩን ቀጥሏል። ከዚሁ ከቼልሲ ጋር የተያያዘ አንድ መረጃ እናንሳ። የፔድሮ ኔቶ ጉዳይ ቼልሲ እንግዲህ በ24 ተጫዋቾችን እየሸጠ ይገኛል። ብዙ የገዛቸው ተጫዋቾች አሉ። እንግዲህ ከቮልቭስ በ54 ሚሊዮን ፓውንድ ነው በ24 የገዛው ይህንን ተጫዋች። 26 ዓመቱ ነው። ፖርቹጋላዊ ክንፍ መስመር ተጫዋች። እኔ በተለይ ሲጫወት በጣም ኳስ እግሩ ስር የሚያምር አይነት ተጫዋች ነው። አሁን ይህንን ተጫዋች ለመሸጥ
100 ሚሊዮን ፓውንድ ይፈልጋል ተብሏል። እና የዚህ ተጫዋች ፈላጊ ሆነው የቀረቡት በተለይ የሳውዲ ፕሮ ሊግ ክለቦች አልሂላል ተጫዋቹን ለማስፈረም ጥረት እያደረገ ነው እና ከዛ ባሻገር ደግሞ በጣም ያስገረመኝ መረጃ እኔ ይህንን ተጫዋች ለማስፈረም ሌሎችም የእንግሊዝ ክለቦች እንዲህ እየተመለከቱ ነው። አንዱ ፈላጊው ማንቸስተር ሲቲ ነው ተብሏል። ሜትሮ እንዳወጣው ዘገባ ከሆነ አርሰናል እና ቶትናምም የዚህ ተጫዋች ዝውውር በቅርበት እየተከታተሉ መሆናቸውን ይሄው ዘገባ ጠቅሷል ማለት ነው እና ኔቶ በቀጣይ ወዴት ያመራል የሚለው ጉዳይ በሁሉም የስፖርት ቤተሰቦች ዘንድ የሚጠበቅ ጉዳይ ነው። ወደ ማንቸስተር ዩናይትድ እንሂድ። የዝውውር ጉዳይን በተመለከተ ማንቸስተር ዩናይትድ እንግዲህ በክረምቱ ለዘብተኛ የሆነ የዝውውር መስኮትን እያሳለፈ ይገኛል። አሁን ከአንድ ተጫዋች ጋር ስሙ ተያይዟል። ከባርሴሎናው የ22 ዓመቱ የስፔን አማካይ ማርክ ካሳዶ ጋር ስሙ ተያይዟል እና ባርሴሎና በይፋ ይህንን ተጫዋች ለሽያጭ አቅርቦታል እና ለካታሎኑ ክለብ የቀረቡ አማራጮች መካከል ማንቸስተር ዩናይትድ ተጫዋቹን የማስፈረም እድል ተሰጥቶታል እና ማንቸስተር ዩናይትድ የሚፈልገው ከሆነ ይህንን ተጫዋች ማስፈረም ይችላል። የሳውዲ ክለቦች ጥሩ ገንዘብ አቅርበውለታል። ይሁን እንጂ ተጫዋቹ በአውሮፓ መቆየት ይፈልጋል። በአውሮፓ ተፎካካሪ በሆነ ቡድን ውስጥ መቆየት ይፈልጋል። እንግዲህ ማንቸስተር ዩናይትድ ፍላጎት ካሳየ ይህ አማካይ ወደ ማንቸስተር ዩናይትድ መሄዱ የማይቀር ይመስላል፣ በግል ጥቅማጥቅም ጉዳይ ከተስማሙ ማለት ነው። የሊቨርፑልና የፔዥን ጉዳይ እንመልከት። ሊቨርፑል እንግዲህ ባለፉት ጊዜያት የ23 ዓመቱን ፈረንሳዊ የክንፍ መስመር ተጫዋች ብራድሊ ባርኮላን ለማስፈረም ጥረት ሲያደርግ እንደነበር ይታወቃል እና ኢብራሂም ምባዬም ይሄ 18 ዓመት ሴኔጋላዊ አጥቂ በሊቨርፑል ራዳር ውስጥ ከገቡ ተጫዋቾች መካከል አንደኛው ነው እና ለሁለቱ ተጫዋቾች በጥቅሉ 155 ሚሊዮን ፓውንድ የሚገመት የዝውውር ሂሳብ እየተጠቀሰ ይገኛል። ይህንን ተጫዋች እነዚህን ሁለት ተጫዋቾች ለመልቀቅ ማለት ነው። ፔዤ የሚፈልገው ገንዘብ 155 ሚሊዮን ፓውንድ ነው ተብሏል እና ሊቨርፑል የነዚህ ተጫዋቾች ፈላጊ እንደሆነ ይታወቃል። እንግዲህ እነዚህን ተጫዋቾች የሚፈልግ ከሆነ ይህንን ገንዘብ እንደዚሁ መክፈል ይጠበቅበታል የሚል መረጃ ተያይዞ ወጥቷል። በመጨረሻ የምናጋራችሁ መረጃ ባየር ሙኒክና ሃሪኬንን ይመለከታል። ይህ የአዲስ የውል ድርድር እያደረጉ ይገኛል ሁለቱ ክለቦች። ባየር ሙኒክ ውሉ የመጨረሻ ዓመት ላይ ይገኛል። ሃሪኬን እንደውም ከአንዳንድ የሳውዲ ክለቦች ሁላ የናስፈርምህ ጥያቄ እየቀረቡለት ነበር። ይሁን እንጂ ተጫዋቹ እንግዲህ ከዚህ ቀደም ቢልድ እንደዘገበው ከሆነ ባየር ሙኒክ ይቆያል እና የ33 ዓመቱ አጥቂ በአዲስ ውል ላይ ለመስማማት በተለይ በራሱ መንገድ በጀርመን ለመቆየት ፍላጎት እንዳለው ተነግሯል። ክለቡም እሱን ለማስፈረም ከፍተኛ ፍላጎት አለው እና በቀጣይ ጊዜያት ይህንን ተጫዋች እንደዚሁ በባየር ሙኒክ የማቆየት ድርድር ሊደረግ ይችላል ተብሏል። እንግዲህ በቅርብ ጊዜያት ውስጥ ይጠናቀቃል ተብሎ ይጠበቃል። የዝውውር መረጃዎቹ እኚህ ናቸው። የተለያዩ አጫጭር የዝውውር ጉዳዮችን ወደ እናንተ እያደረስን ቆይተናል። ሌሎች የዝውውር መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። ሀሳብ አስተያየቶቻችሁን እንደዚሁ በኮመንት ላይ መስጠት ትችላላችሁ። መልካም ጊዜ ይሆንላችሁ።